ሄርሜላ እናትሽ ናት? እናቴ ናት። ይቅርታ ቤተሰቦች። ማለት እኔ እንጃ ልጅቷን ሳያት በጣም ስላዘነች ነው ማለት ነው። እናቴ ናፍቀሽኛል፣ ብትመጪ ደስ ይለኛል። እኔም አልናፈቅኩሽም። ትምህርት ቤትም እናትሽ የለሽም ወይ እናትሽ የት ሄደች እያሉ ይጠይቁኛል። ብትመጪ ደስ ይለኛል። እኔም ናፍቀሽኛል። እናቴን ብታገናኝ ደስ ይለኛል። ናፍቃኛለች። ይሄ ፎቶ ግን ሁሉንም ነገር ነው የሚያሳየው። ይሄ ፎቶ ስጠኝ ስልኩን ያየሁት ፎቶ እናንተም ብታዩት እነዚህ የምታያቸው ፎቶዎች ይሄኛው ማለት በደንብ ባልነበረን ሰዓት ፍቅረኛሞች በነበርንበት ሰዓት የተነሳነው ፎቶ ነው። እቺ ልጅ ናት፣ የሷ ፎቶ ነው። እነዚህ ደግሞ ሶስታችን አብረን በአብረት የተነሳንበት። ቀጥሎ ደግሞ አለ ቆይ ላሳይሽ፣ እንትን የልደቷን እያከበርን አንደኛ ዓመቷን ስናከብር የተነሳ ነውና በጣም ወፍራም ነበረች ሄርሜላ። ያለችበት ድረስ ሄጄ እናትሽን ያለችበት ድረስ ሄጄ አገናኝሻለሁ። አንቺ ምንም እንዳትረበሽ፣ ምንም ሐሳብ እንዳይገባሽ እሺ። በቃ የሄርሜላ ልጅ ናት፣ ልጃችን ናት። ሄሚ ባላለች እስኪ አስረዳኝ በደንብ። እኔ አልገባኝም። ሲጀመር ተጋብታችሁ ነበር ከሄርሜላ ጋር? ፍቅረኛ ከነበረች ወይስ እንዴት ነው? ማለት እቺ የምታክል ልጅ ትልቅ ልጅ ናት። እንዴት ሆኖ ነው የሄርሜላ ልጅ ልትሆን የምትችለው? በጠየቅሽኝ ጥያቄ ደግሞ ምን አለኝ መሰለሽ፣ ፎቶ አለኝ። ፎቶን ላሳይሽ እችላለሁ። ማለት እኔም የሆነ የሚያሳምን ነገር ፈልጋለሁ። ቤተሰቦቼ ልጄን ብቻዬን ማሳደግ አልፈልግም። ያቅተኛል ማለት አይደለም፣ ግን ያለ እናት ማደግ ምን ያህል ከባድ እንደሆነ አውቃለሁ። ትቃዣለች ሄሚዬ ማለት ነው። ለሊት እማዬ እያለች ስልክ የሆነ የምታወራኝ ነገር የሆነ ትንሽ ስለተረዳሁክ ምናምን ነው። ገባክ? አጋጣሚ ነው ወደ አዲስ አበባ የሄደችው ማለት አዲስ አበባ እንደሄደች ነው የሚማቀው። ሰላም 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 ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ከብዙ ቆይታ በኋላ ከብዙ መጥፋት በኋላ ወደ እናንተ መጥቻለሁ ማለት ነው ቤተሰቦቼ። መጀመሪያ ለጠፋሁበት ከወገቤ ሸብረቅ ብዬ ይቅርታ ጠይቃለሁ ማለት ነው። ማለት አውቃለሁ ብዙ ጠፍቻለሁ። በዚህ አጋጣሚ ደግሞ መናገር ፈልገው ነገር አለ ማለት ወደ ሌላ ጉዳይ ከመግባቴ በፊት ስለመጣሁበት ነገር ከማውራቴ በፊት እውነት እኔ እንጃ እስከምደነቅ ድረስ በዚህ ልክ ሰው አለኝ እንዴ እስከምል ድረስ 2 ቀን 3 ቀን ስጠፋ ነጽ የት ነሽ ነኝ እንፈልግሻለን እያላችሁ ደውላችሁ ጤንነቴን የት እንዳለሁኝ ያለሁበት ሁኔታ ደውላችሁ ለጠይቃችሁኝ በሙሉ በእውነት ከልቤ ነው በጣም ነው ማመሰግነው። ዛሬ እዚህ ጋር ቆሜ ያለሁትም በእናንተ ነው። የት ነሽ ብላችሁ ስለጠይቃችሁኝ መጥፋቴ ስለሚያሳስባችሁ ለሚያሳስባችሁ ሰዎች በሙሉ እውነት በጣም ነው ማመሰግነው። ደውላችሁ ለጠይቃችሁኝ ላልጠይቃችሁኝ በጣም አመሰግናለሁኝና ሰሞኑን ትንሽ አሞኝ ስለነበረ ያለሁበት ሁኔታ ጥሩ ስላልነበር ወደ እናንተ ለመምጣትም ሚገፋፋ ስላልነበር ነው ያልመጣሁት ቤተሰቦቼና ለሱ ይቅርታ ጠይቃለሁ። እንግዲህ ዛሬ በአዲስ ነገር ተመልሼ መጥቼላችኋለሁኝ። ያው ብዙ ነገሮች እየተፈጠሩ ነው፣ ሁላችንም የምናውቀው ነገር ነው። ቤት ውስጥም በሆነ እየተፈጠሩ ያሉ ነገሮችን አያለሁኝ። ወደ እናንተ መጥቼ እንደዚህ ባላወራም ግን ብዙ ነገሮችን አያለሁ። ማለት እንጃ የሚያቆምም ነገር አይደለም። የሆነ የምትቋጩትም ነገር የለም። የሆነ ነገር አለፈ ስትሉ የሆነ ነገር ይመጣል። አላቅም እኔ ላይ ደግሞ በጣም ነገሮች ፈተናዎች ምናምን ለምን እንደሚበረቱብኝ አላቅም። ከዚህ በፊትም ተናግሬያለሁኝ። እውነት እኔ እንጃ ነገር የሚበረታበት አይነት ሰው አለ አይደለም? እንደዛ ነው አይነት ሰው ነው መሰለኝ። የሆነ ትንሽዬ ነገር ቢሆን እኔ ላይ ይገናል። ብዙ ትንሽ ስታመምም ብዙ ታምሜ ነው ማለት ትንሽ ታምሜ ብዙ ቀን ነው የምተኛው። ነገሮች ይበረቱብኛል አይነት ነገርና አንዱን ተወጣው ስላንዱ እዚች ጋር ወደ እናንተ አውጥቼ ማላወራው የቤተሰብ ጉዳይ ይኖራል። ብዙ ነገሮች አሉና በዛ ምክንያት ጠፍቼ ነበረ ቤተሰቦቼ። ዛሬ ግን በአዲስ ነገር ወደ እናንተ ተመልሼ መጥቻለሁ ማለት ነው። በአዲስ ነገር ከዚህ በኋላ ምንም ማለት ውስጤ እየተጎዳ ቢሆንም ውስጤ ላይ እነዚህ የማያቸው ነገሮች እኔም ቢጎዱኝም ግራ የሚያጋባ ነገር ነው የሚታየው። እንደዚህ ነገር ጨረስኩ ስትሉ ሌላ ነገር ይመጣል፣ ነገር ጨረስኩ ሌላ ነገርና እሱ ነገር እኔን ግራ ቢያጋባኝም
ውስጤ ቢጎዳም ምናምን ግን እንደዚህ ለእናንተ አውጥቼ ከዚህ በኋላ ማለት ብዙ ተናገርኩኝ። ከዚህ በፊት ብዙ ተናግሬያለሁኝ። እናንተ ጋር መጥቼ እውነት ማለቅስበት ቦታ ስለሌለኝ ማውራው ሰው ስለሌለ ምናምን የሆነ ነገር ሲገጥመኝ እናንተ ጋር መጥቼ ነው ማውራው። እውነት እንጃ የሆነ መናገር የምፈልገው ውስጤ ላይ ሚስጥር ቢኖር እንኳን ቤተሰቦቼ እንደዚህ ብዬ የምናገረው ለእናንተ ነው። ምክንያቱም የሆነ ካጠገቤ ማውራው ሰው የለም። እንደዚህ ሆንኩኝ እኮ እንደዚህ ተፈጠረ ምናምን ብዬ ማውራው ሰው የለምና በዚህች በትንሽ ጊዜ ሳምንት ተኝቼ ሳምንት 15 በቆየሁበት ሰዓት ራሱ ማለት እንደዚህ በተገኛችሁበት ሰዓት ብቻ ሳይሆን በጠፋችሁበትም ሰዓት የት ነሽ ነፂ፣ የት ነሽ፣ ምን ሆነሽ ነው፣ ምን ላይ ነው ያለሽው ብሎ የሚጠይቃችሁ ሰው ማግኘት በራሱ በጣም ትልቅ ነገር ነው በእውነት። እና እቺን 15 ቀን በጠፋሁበት ጊዜ እውነት የራሴ የሆኑ ሰዎችን አይቼበታለሁ። ብቻ ሁሉም ነገር ታዩበታላችሁ። የሆነ ፈተና ሲመጣ ለማስተማር ነው፣ ትማሩበታላችሁ በዛ ፈተና። የሆነ ውድቀት ሲመጣ በዛ ውድቀታችሁ ትማራላችሁ እንጂ ሁሌ እየወደቃችሁ ምናምን አትሄዱም። እና ቤተሰቦቼ ብዙ ነገር አይቻለሁኝ። እግዚአብሔር ይመስገን ዛሬ ቆሜ እናንተ ጋር እንደዚህ ለማውራት ስለበቃሁኝ። ያው የቤተሰብ ጉዳይ አይነገርም እንደዚህ ብዬ ምናምን ነገር ሁሉንም ነገር ለእናንተ ልነግራችሁ አልችልም። በነግራችሁ ደስ ይለኝ ነበር፣ ግን የሚነገርም አይነገርም ነገር ስላለ ማለት ነው። እና ቤተሰቦቼ ያው ሰሞኑን እኔ በጠፋሁበት ጊዜ ብዙ ነገሮች ተፈጥረዋል። እኔ ሄርሜላም ጋር እና አብርሃም ጋር ምናምን እያየሁ ነበር። ያው ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁ። ይጎዳል ነገሩ የሆነ እኔ አሁን ላይ እንደዚህ ተፈጠረ እንደዚህ ብዬ ምናምን መናገር ይደብረኛል ለራሴ። ግን በቃ የሆነ ማሏሻው ነገር አብርሃምን ከሌላ ሴት ጋር ሳየው ከዛ ከሄርሜላ ጋር እንደዛ የሆነ ሳየው ምናምን ነገር ይደብረኛል። ማለት በቃ የሆነ የሚሰማችሁ ስሜት አለ አይደለም? እንደዛ አይነት ነገር ይሰማኛልና ሁሉንም ነገር ችዬ ከዛ ከማውራት ምንም ከማለት በቃ ከሚዲያውም ትንሽ በጣፋ ይሻለኛል። የሚደርሰውም ነገር ምናምን በቃ ትንሽ ይቀንስልኛል ምናምን ብዬ አስቤ ስለነበር ነው የጠፋሁትኝና የተፈጠረውም ነገር ስላለ ነበረ። እና ቤተሰቦቼ ብዙ አወራሁኝ ናፍቃችሁኝ ስለነበር ምናምን ነውና ዛሬ የመጣሁበት ዋናው ምክንያት ምንድነው? አንድ ሰው ደውሎልኝ ነበረ። የማላውቀው ቁጥር ነው እና አላቅም፣ ከድምፁ ትልቅ ሰው ይመስላል ምናምን። እኔ ብዙ ጊዜ እንደዚህ አዳዲስ ስልክ ምናምን አላነሳም፣ ግን ብዙ ጊዜ ቴክስት እያደረገልኝ የሆነ ማውራሽ ጉዳይ አለኝ ላንቺም ያስፈልግሻል እና በቤተሰቦችሽን ፊት ቆሜ ማውራው ነገር አለ ምናምን ስላለኝ ነው ስልክ ያነሳሁለትና ቤተሰቦቼ ተደወለልኝ። ስልክ አንስቼ ሳወራው ማለት ጉዳዩንም በስልክ ለመንገር ምናምን አልፈለገም ይመስለኛልና ሊያገኝ እንደሚፈልግና ለኔም ለቤተሰቦቼም ለእናንተም የሚነግረው ነገር እንዳለ ነግሮኛል። ግን ማለት አስጠንቅቀዋለሁኝ ቤተሰቦቼ የሚረብሽ ነገር ሌላ ነገር እንዳታወራብኝ ምናምን ብዬ ነግሬዋለሁኝና አንቺን አግኝቼ እንድትረጂኝ እፈልጋለሁ ምናምን ሲለኝ አልቻልኩኝም። እና እኔ የሆነ ሰው በእኔ ምክንያት የሆነ ነገር የሚያገኝ ከሆነ ማለት እኔ ሰው መርዳት ምችል ከሆነ ብረዳ እኔ በጣም ነው ደስ የሚለኝና እንደዛ ሲለኝ ተስማምቼ ዛሬ ላገኘው ማለት ብቻዬን ላገኘው ነበር። ብቻዬን ስላችሁ ከእናንተ ውጪ ካሜራ ሳሊዝ ምናምን ላገኘው ነበርና ቤተሰቦችም እንዲሰሙት የምፈልገው ነገር ነው። ለዩቲዩብ ፋሚሊዎችም ነግራቸው ነገር አለ ስላለኝ ነው እናንተን ይዤ ከእናንተ ጋር እዚህ ጋር እየጠበቅኩት ያለሁት ማለት ነው። እና ቤተሰቦቼ ልጁን አላውቀውም፣ ግን ያለበትን ቦታ ነግሬዋለሁኝ። እፈልግሻለሁ በጣም ምናምን ስላለኝ ወደ እናንተ እንድመጣ ምክንያት ሆኖኛል። ቤተሰቦችሽን ይዘሽ ጠብቀኝ ስላለኝና አሪፍ ነገር እንደሚሆን ተስፋ አደርጋለሁኝ። ቆይቷል ከደወለልኝና እኔም እንደወጣው ነግሬዋለሁ። ያለበትን ቦታ ነግሬዋለሁ። መጥቶ የሚነግረን ነገር እስኪ አብረን እናያለን። ብዙ ጠበቅኩት ቆየብኝ ምናምን ነው አላውቅም ከየትኛው በየትኛው በኩል እንደሚመጣ። ያም እንትን የሚለኝ ሰው እሱ ነው መሰለኝ አላውቀውም። ምን ይባካል ግን የሆነ እኔና እሱ መሰለኝ ግን እሱ ብቻውን እንደደወለልኝ ነው የማውቀው፣ ግን ሁለት ናቸው። ለማንኛውም እንጠብቀው እስኪ ይምጣ። እና ደርሷል። ቤተሰቦች ደርሷል። ሰላም ነው? ሰላም ነው። እንዴት ነው? እንዴት የማናት ልጅ ናት? እሺ። እና ቤተሰቦቼ በአካል አላውቀውም እነሱ ነው ብዬ ገምቼ ነው እንጂ በአካል አይቼው አላውቅም። በስልክ ደውሎልኝ ነው ያወራኝና ከቤተሰቦችሽ ጋር ሆነሽ ላወራሽ ፈልጋለሁ ምናምን ስላልከኝ ብቻ የምትመጣ ነበር የመሰለኝ። ልጅን ይዘህ እንደምትመጣ አላወኩም ነበርና
እሱ ነው ደውሎ ሲያወራኝ የነበረው ቴክስትም ሲልክልኝ የነበረው ቀደም የነገርኳችሁ ያልኳችሁ ሰውዬ ነው ማለት ነውና አሁን ከቤተሰቦች ጋር ማውራት ፈልጋለሁ። ለቤተሰቦችም ላንቺ የምናገረው ነገር አለ ነው ያልከኝ አስታወራኝ። ለዛ ነው ካሜራ ይዤ ምናምን የጠበቅኩ መናገር የምትፈልገውንም ነገር እንድትናገር። ግን መጀመሪያም ነገር ያለው ቤተሰቦቼን የሚያስቀይም ነገር ምናምን እንዳይሆን ብዬ ፈራውኝና እስኪ ማለት መናገር ፈልጋለሁ ያልከውን ነገር እንድትረጅኝ ፈልጋለሁ ያልከውንም ነገር እዚሁ እንድትናገር አሁን እንድትነግረኝ ፈልጋለሁ። ማለት እኔ መርዳት በምችልበት መንገድ ሁሉ ከጎን ልሆን እችላለሁ ነገሩን ሰምቼ። እንደ እውነት ገመናሽን ወደ ሚዲያ ይዘሽ መውጣት ዊርድ እንደሆነ አውቃለሁ፣ ይገባኛል። እውነት ስሜታዊ ሆኜ ማለት ቤተሰቦችሽን የሚያሳዝን አይነት ነገር ካልተናገርኩኝ እንደዛ የመናገር እንትን የለኝም፣ ያ ሞራሉም የለኝም። ገብቶሻል? አንድ ቪዲዮ ላይ ባለፈው ከሷ ጋር የሰራነው ቪዲዮ ነበርና አጋጣሚ አንድ ወንድማችን ነው ታሪክን ጠይቆኝ ምናምን እያወራንበት ነበረ ማለት ነውና የሄርሜላ ልጅ ናት፣ ልጃችን ናት፣ ሄሚ ትባላለች። ቆይ ማለት የልጅነቴ ገብቶሻል? አይደለም አንዴ ማለት ልታወሪኝ የፈለከው ነገር ምንድነው? የሄርሜላ ልጅ ማለት ቆይ እሺ ቆይ አይ ሚን ነው አይ ተረጋግቼ ምናምን ላውራክ። ሕፃን ልጅ ነች የምታምር ማርያምን። አይ በሷ ፊት እንደዚህ አይነት ነገር ባናወራ ወይ እሷን ዞር አድርገናት ምናምን እናውራ ነይ ስልክ የሆነ የምታወራኝ ነገር እንትን የሆነ ትንሽ ስለተረዳውክ ምናምን ነው ገባክ? ማለት የሄርሜላ ልጅ ናት ማለት እንዴት ማለት ነገሩ አዲስ አይደለም። እንዳልኩሽም ገመናዬን አውጥቼ መናገር አልፈልግም ነበር እኔ ግን ደግሞ ምናልባት ነገሮች ቢቀየር ወይም የሚስተካከል ነገር ካለ በሚለው ነው። ገብቶሻል አይደል? ያንቺ ቤተሰቦች ይሄን ነገር ተራድተው ማለት የሆነ መንገድ ቢያመቻቹልን ወር ደግሞ ወደሷ አድርሰው ወደ ቤቷ መመለስ የምትችልበት መንገድ ካለ በሚል ነው ወደዚህ የመጣሁትኝና አይ ነው ይሄ ነገር ስህተት እንደሆነ ማለት ቅድም ደጋግሜ እያልኩት ያለሁት ነገር ገመናሽን ይዘሽ ወደ ሚዲያ መውጣት ተገቢ እንዳልሆነ አምናለሁ። ያ ማንነትም የለኝም። ግን ደግሞ ሊሆን ከሚችለው ነገር አንፃር አሁን እየተፈጠረ ካለው ነገር አንፃር ምንም ቢሆን ለመቀበል ዝግጁ ነኝ። ገብቶሻል? እኔ ባለፈውም እያልኩት ነበር ልጄን ብቻዬን ማሳደግ አልፈልግም። ያቅተኛል ማለት አይደለም፣ ግን ያለ እናት ማደግ ምን ያህል ከባድ እንደሆነ አውቃለሁ። ለዛ ነው ማርያምን እኔ አላውቅም ማለት የሆነ እየተወዛገብኩም ነው ምናምን እኔ እንጃ። ከዚህ በፊት ብዙ ሰዎች እኔ ጋር መታየቃሉ ስልክ የሄርሜላ ማለት አሁን አንተ የምትናገረው ነገር እውነት ከሆነ እኔ በሷ ፊት የሆነ ነገሮችን ማውራት አልፈልግም። ምክንያቱም ማርያምን እኔ አላውቅም ማለት ፊቷን ሳያት ምናምን ውስጤ እንትን እያለ ነው። የተናገርከው ነገር እውነት ከሆነ በሷ ፊት ምንም ባላወራ ደስ ይለኛል። ግን አንተ እንዳሳውቅ ስለፈለኩኝ ከዚህ በፊት ብዙ ሰዎች የሄርሜላ ፍቅረኛ ነኝ ብለው ወደኔ መተዋል አይደለ? ከዛ ከእነሱንም አግኝቻቸው እውነት መስለኝ ምናምን ብዙ ነገር ሰርቼ ምናምን ነበር። ግን አሁንም ደግሞ አንተ እያልከኝ ነገር እነዛ ሰዎች እኔ ጋር ከመጡት ሰዎች ምንም የሚለይ ነገር አላየሁም። አንተ ጋር ስለ እነዛም የሄርሜላ ፍቅረኛ ነኝ ብለው ነው የመጡት። እስኪ አስረዳኝ በደንብ እኔ አልገባኝም። ሲጀመር ተጋብታችሁ ነበር ከሄርሜላ ጋር? ፍቅረኛ ከነበረች ወይስ እንዴት ነው? ማለት እቺ የምታክል ልጅ ትልቅ ልጅ ናት። እንዴት ሆኖ ነው የሄርሜላ ልጅ ትሆን የምችለው? የሚገርም ነው። አንዳንዴ ነጮች የሚሏት አባባል አለች ላይፍ ኢዝ ሰምታይምስ ኮምፕሊኬትድ ይላሉና ከማን ጋር በየት መንገድ በምን አይነት መንገድ እንዴት እንደምትገናኝ አታውቂምና ተማሪዎች ነበረን በጊዜው ሁለታችን። በእርግጥ የሷ እድሜ ያናክልም እንትን አልነበረም እና ሰዎችን ሊያስቀና የሚችል አይነት ፍቅር ውስጥ ነበርን። በጣም እንዋደዳለን። ምናልባት የኔ የነበርኩበት የህይወት ደረጃ ያናክልም እንትን አልነበረም ልሽ እሷን አግብቼ እሷን ደስተኛ አድርጌ ማኖር የምችልበት አይነት ተናል እንደ የትኛውም ኢትዮጵያዊ ማለት ነው። ገብቶሻል? ከቤተሰብ የሆነ ውርስ መጥቶልሽ ምናምን ካልሆነ በስተቀር ማለት ነው። ግን እንደማንኛውም ወጣት እንደማንኛውም ሰው ጥረት ማድረግ አይነት ሰው ነበርኩኝ ማለት ገብቶሻል አይደል?
እየሰራሁኝ ህይወቴን ለመለወጥ የሞከርኩ የነበርኩ ሰው ነበርኩኝና አጋጣሚ ነው ስትሄድ ባለፈው ያልኩትኝ ነበር። አጋጣሚ ነው ወደ አዲስ አበባ የሄደችው ማለት ነው። አዲስ አበባ እንደሄደች ነው የማውቀው እና ከዛም በኋላ ግን የሆኑ ነገሮችን መስማት ጀመርኩኝ፣ የሆኑ ቪዲዮዎችን ማየት ጀመርኩኝ። የሚገርምሽ እኔ ሶሻል ሚዲያ ላይ ያን አክል እንትን አይደለው ማለት የሆነ የራሴ አይነት እንትን ፕሪንሲፕል ያለኝ አይነት ሰው ነኝና በማንበብ ብዙ ጊዜ ያሳልፋለሁ እና ብዙ ሚዲያ ላይ እንትን አይደለውም እና ኮሜንቶች ላይም ባለፈው ሲሉ ነበር እንዴት እስካሁን ድረስ ይሄን እንትን አታረግም ነበር አታይም ነበር ምናምን የሚሉ ነገሮች ስለነበሩ ማለት ነው። እና አሁን ላንቺ ለጠየቅሽኝ ጥያቄ ደግሞ ምን አለኝ መሰለሽ ፎቶ አለኝ። ፎቶውን ላሳይሽ እችላለሁ ማለት እኔም የሆነ የሚያሳምን ነገር እፈልጋለሁ። ቤተሰቦች እኔ የሆነ ሰው መጥቶ እንደዚህ ባለኝ ቁጥር አምኜ የሆነ ነገር ላረግ አልችልምና እኔ እውነትም እሷ የሄርሜላ ልጅ ከሆነች ያንተም ልጅ ከሆነች ቢያንስ የሆነ ማስረጃ ሊኖር ይችላል። የሆነ ሰው አብሮ ሲኖር ቢያንስ ፎቶ ሊኖር ይችላል አይደለም? ያን ነገር ካሳየኝ ለቤተሰቦችም ያን ነገር አውጥቼ ሳሳይ ነው እንጂ ማመን የምችለው እንዴት ብዬ ነው አላውቅም። ማመንም ያለማመንም ምናምን እኔ እንጃ። ግን የሆነ የምታውቀው ማለት የሚያሳምነኝ ነገር ካለ ሳይኝ ያ እነዚህ የምታያቸው ፎቶዎች ይሄኛው ማለት በደንብ ባልነበረን ሰዓት እንትን ፍቅረኛሞች በነበርንበት ሰዓት የተነሳነው ፎቶ ነው። እቺ ልጅ ናት፣ የሷ ፎቶ ነው። እነዚህ ደግሞ ሶስታችን አብረን በህብረት የተነሳንበት። ቀጥሎ ደግሞ አለ ቆይ ላሳይሽ እንትን የልደቷን እያከበርን አንደኛ ዓመቷን ስናከብር የተነሳ ነውና በጣም ወፍራም ነበረች ሄሚ ራሱ በሰዓቱ ማለት ነው። ይሄኛው ፎቶ ማለት ነው። አይ በቃ ማለት ሄርሜላ እናትሽ ናት? እናቴ ናት። ይቅርታ ቤተሰቦች ማለት እኔ እንጃ ልጅቷን ሳያት በጣም ስላሳዘነች ነው ማለት ነው። ሰው እንዴት እንደዚህ ማለት ልጅ እኮ ጸጋ ነው አይደል? ልጅ እኮ የወለደ ሰው ማለት በረከት እኮ ነው። ልጅ እንዴት ሰው ልጁን ትቶ ይሄዳል? ማርያምን አላመንኩም ነበር መጀመሪያ፣ ግን ፎቶ ምናምን ያሳየኝና ሶስታቸው ሆነው ማለት በጣም ይቅርታ ማለት እንዴት ሰው በዚህ ልክ ልጅ ኖሮት ምናምን የወለደው ልጅ ያብራኩ ክፋይን ትቶ እንዴት ነው ከሌላ ሰው ጋር ሊሆን የሚችለው? ይቅርታ በጣም ማርያም በጣም ስሜታዊ ነው የሆንኩት። እሷንም መረበሽ አልፈልግም፣ ግን እኔ አሁን ምን እንዳደርግላችሁ ነው የምትፈልጉት? ማለት አንተ ንገረኝ፣ እኔ አወራታለሁ። እሷ ምን እንዳደርግልህ ነው የምትፈልገው? እኔ በቻልኩት መጠን ሁሉ ምን እንዳደርግልሽ ነው የምትፈልጊው? እናቴ እንድታገናኝ ደስ ይለኛል፣ ናፍቃኛለች። እሺ አገናኝሻለሁ። እሺ ሄርሜላ ያለችበት ድረስ ሄጄ እናትሽን ያለችበት ድረስ ሄጄ አገናኝሻለሁ። እሺ አንቺ ምንም እንዳትረበሽ፣ ምንም ሀሳብ እንዳይገባሽ። እሺ በቃ ያለችበት ድረስ ሄጄ እኔ ሄርሜላ ማግኘት ከሆነ የምትፈልጉት እናንተ ይመስለኛል ሰሞኑን ዝዋይ እንዳለች ምናምን ቪዲዮ እያየሁ ነበርና ዝዋይ መሄድ ካለብኝ እራሴ ሁሉንም ነገር ችዬ ትራንስፖርት ምናምን ችዬ ሁሉንም አንተ መሄድ ካለበት እሷም ሁለታችሁንም ይዣቸው እሄዳለሁ። ሁሉም ነገር እዛው ምናየው ይሆናል እና ከሄርሜላ ጋር አገናኛቸዋለሁ። እኔ ችግር የለውም። የሆነ ሰው ማለት ትልቅ ሰው ቢሆን ምናምን እኮ ችግር የለውም። ግን እቺ አንድ ፍሬ ልጅ ስትጎዳ ምናምን ዝም ብዬ የማይበት ማለት እኔ እህት አለኝ፣ እህቶች አሉኝ፣ ይገባኛል። ብዙ ጥያቄዎች ይኖራሉና ያንን ነገር እኔ እንጃ ብቻ ግን እኔ የቻልኩትን ነገር አደርጋለሁ። ከሄርሜላ ጋር አገናኛቸዋለሁ። በዚህ ልክ ልጅ ኖሯት ከሆነ ካብራ ይቅርታ እንደዚህ የምትሆነው አገናኛቸዋለሁ ከሷ ጋር በምችለው አቅም ማለት ነው። እሷን ለማግኘት እሞክራለሁ። ለምን እሺ ስደውላት ምናምንስ አደውላትም? ብዙ ጊዜ ደውያለሁ ማለት ፎርዋርድ እንዳደረገችው አይነት ነገር ነው ያለው ሁኔታ ማለት ነው። ማለት አንዳንዴ ወንድ መሆን በራሱ ከባድ ነው። ገብቶሻል? ወንድ ልጅ እንደ ሴት ልጅ ስሜቱን አውጥቶ መናገር አይችልም። ገብቶሻል? አልቅሶ በእንባ ሊወጣለት አይችልም። ወደ ውስጥ ነው የሚያለቅሰውና ያ ሞር ይጎዳዋል። ገብቶሻል አይደል? አሁን እንዲህ ነው ብዬ ውጭ ላይ ቁጭ ብዬ ባለቅስ ማንም ሊሰማኝ አይችልም። ግን
ቁጭ ብዬ ያሰብኩት ነገሩን ማለት ነው አወጣውኝ አወረድኩኝ ምናምን ነገርና ከዛ በኋላ ነው አሁን ወደዚህ ሚዲያ ይዤ ልቀርብ የፈለኩት ይሄን ሐሳብ ራሱ እንጂ ኢንተረስቱም የለኝም ያን የማድረግ ማለት ነው። እና አሁን ምንድነው የምትፈልገው ብትኝ አላውቅም። የተወዛገበ አይነት ስሜት ውስጥ ነው ያለሁት። አለ አይደል አንቺ የምትወጂው ሰው የራሴ ነው ብለሽ የምታስቢው ሰው የሌላ ሰው ሆኖ ስታይ በዛ ላይ ደግሞ መሃል ላይ የሆነ አካል ኖሮ የሚያስተሳስርሽ የስጋሽ ክፋይ የሆነ አካል ኖሮ መለያየት ፈትቻለሁ በቃ ማለት አልፈልግህም ብትለኝ እኮ ኖርማል ነው። ምንም በቃ ማለት ቁስሊን በሆዴ ይዤ ገብቶሻል ማድረግ ያለብኝን ለማድረግ ጥረት አደርጋለሁ። ግን ምንም አላለችኝም። በዚህ ግቡ በዚህ ውጡ ምንም ያለችው ነገር የለም ማለት ነው። አሁን ምናልባት እንደ ጓደኞቿ እኔ እሷን አንድ ላቄ ማኖር አልቻልኩ ሊሆን ይችላል። በምትፈልገው መንገድ ነገሮች ሊቀጥሉላት አልቻሉም። ካንተ የሆነ ነገር ስላጣች ምናምን ነው ፈታ ከሄደችው ወይም ደግሞ አንተ እሷ እንደምትፈልገው አይነት ኑሮ ስላልሰጣት ምናምን እንደዛ ነው ያልከኝ የለው እኮ ለዛ ነው ፊል ካረገች እንጂ እኔ እንደዛ ማስበው ነገር የለም። ምናልባት ይሆናል ለዛ ነው ተታ ከሄደችው አይነት ነገር ነው ስታወራ እየተረዳው ከርነው የሆነ ሰዓቶች ላይ እንትን ይሄ የመነጫነጫ አይነት በቃ አዲስ ባህሪ እያየሁ ነበር ከቅርብ ጊዜ ወዲህ ማለት በነገራችን ላይ ይሄ ነገር አዲስ አይደለም። ከዚህ በፊትም ሄርሜላ ልጅ አላት ሄርሜላ ባላላት ምናምን ተብሎ ሲወራ ሁላችሁም ሰምታችኋል ብዬ አስባለሁ። ግን እኔ ደግሞ በዚህ ልክ ሰው ልጅ ኖሮት ሕፃን ልጅ ላይ ጨክኖ ከሌላ ሰው ጋር ይሆናል ብዬ ጭራሽ አስቤም አላቀምም አልገምትም ነበር። ባላላት ኢትስ ኦኬ ልጅ እንዳላት ግን አላመንኩም ነበር። አሁን ግን ስጠኝ ስልኩን ያየሁት ፎቶ እናንተም ብታዩት ማለት አላመንኩም ነበር መጀመሪያ። ምክንያቱም ብዙ ሰዎች ወደኔ እየመጡ ስለሆነ ማለት ነው። ይሄ ፎቶ ግን ሁሉንም ነገር ነው የሚያሳየው። ይሄ ፎቶ ከሷም ከሱም እና ከሄርሜላም ጋር ሆነ ያለው ፎቶ ነው። ይሄ ፎቶ ትልክልኛለህ እለጥፋለሁ እናንተ ጋር ማለት ነው። ሁሉም ነገር እንድታዩት ስለምፈልግ ምክንያቱም እኔ ብቻ አይቼው የሚቀር ነገር የለምና ይሄንን ፎቶ ሁላችሁም ታዩታላችሁ። ሄርሜላና ሶስታቸው ሆነ የተነሱ ፎቶ ነው ያሳየኝ። ሁላችሁም ታዩታላችሁ ለጥፍላችኋለሁ። ከዛ በተረፈ ግን ፎቶን ትልክልኛለህ እኔ ብቻ ሳይሆን ለቤተሰቦቼ ማሳየት ስለምፈልግ የሚታየኝ ሄርሜላ ጋር ወስድሻለሁ። እሺ አልገባልሻለሁ። ይሄንን ሄርሜላ ጋር ወስድሻለሁ። ከሄርሜላ ጋር ከእናትሽ ጋር አገናኝሻለሁ። ማለት ምናልባት ሄርሜላ ይሄንን ቪዲዮ ልታየው ትችላለች አይደለም ላታየውም ትችላለች። እንዲያደርሱላትም ግን አንቺ መናገር የፈለግሽውን ነገር ለሄርሜላ ተናገሪያት። ምክንያቱም ምናልባት ልቧ ሆዷ ራርቶ እንኳን አንቺን መውሰድ ከቻለች አንቺን ማግኘት ከቻለች ማለት ነው እንኪያውረት እናቴ ናፍቀሽኛል ብትመጪ ደስ ይለኛል። እኔም ናፍቀሻል አልናፈቅኩሽም። ትምህርት ቤትም እናትሽ የለሽም ወይ እናትሽ የት ሄደች እያሉ ይጠይቁኛል። ብትመጪ ደስ ይለኛል። እኔም ናፍቀሽኛል። የሚገርምሽ ግን ምን እንደሆነ ታውቂያለሽ? ሰዎች የሚያወሩት ቪዲዮ ላይ የማየው ነገር እስካሁን ውስጥ ያላመነበትም አሁን እንድትመለስ የፈለኩበት ምክንያት ያ ነው። ምናልባት ሰዎች እሷ ላይ የሆነ ነገር ለጥፈው ከሆነ አውር ደግሞ የሷ ህይወት ያልሆነ አንዳንዴ ገብቶሻል በእንደዚህ አይነት መንገድ ይሆናል የሚል ምክንያቱም ስለምወዳት ነው የምለው። ገብቶሻል አንዳንዴ እኮ ፍቅር በራሱ ነገር ይሄ እያየሽ እንዳላየሽ የሚያደርግሽ ሞመንት እኮ አለ። ገብቶሻል አይደል? እኔ እውነት እንትን ፍቅር ወር ምናምን ሲሉ አንዳንድ ሰዎች አላምንም ነበር። ገብቶሻል አይንሽንም ልብሽንም ጭምር ነው የሚያሳውርሽ ማለት ነውና ይበልጥ ደግሞ ምንድነው እንትን ያለኝ ከቅርብ ጊዜ ወዲህ ምንድነው ትቃዣለች ሄሚዬ ማለት ነው። ለሊት እማዬ እያለች የምትነቃበት አጋጣሚ አለና በቃ ያ ነገር ሞር በቃ እየረበሸኝ መጣ ማለት ነው። ገብቶሻል ብዙዎች ደግሞ ለምንድነው እቺ ልጅ ብቻዋን የምታስቀራት ለምን ሌላ ሚስት አግብተህ እህት ወንድም አታመጣላት ምናምን የሚሉ ሰዎች አሉ። እኔ ሌሎች ሰዎች ለሚያደርጉት ራሱ በጣም ውስጤ ይከብደኛል ማለት ነው። ገብቶሻል እንዴት አድርጌ ያን ላደርግ እንደምችል እንዴት አድርጌ ሌላ ሰው ወደ ውስጥ ላስገባ እንደምችል አላውቅም። ብቻ ሆዴ ብቻ ነው የሚለው ያገሬ ሰው። ገብቶሻል ብቻ አላውቅም። ብትመለስ ወደ ቤቷ ብትመጣ ገብቶሻል እኔ ቻልኩትን እሞክራለሁ። የቻልኩትን ከሷ ጋር ማገናኘትም ከሆነ ነግሬያለሁኝ። የቻልኩትን ነገር ሁሉ አድርጌ ከሷ ጋር አገናኝና ተገናኝታችሁ ነገራችሁን ያላችሁን ጉዳይ እንድትፈቱ ነው የምፈልገው። ምክንያቱም ሕፃን ልጅ ናት እቺ ልጅ ማለት እንድትሰቃይ አልፈልግም። ከፍ ባለች ቁጥር ባደገች ቁጥር ደግሞ ብዙ ነገር ነው የሚመጣውና
ያን ዲሁን ደግሞ አልፈልግም። እኔ ከሄርሜላ ጋር ያለኝ ነገር ቤተሰቦች ታውቃላችሁ። ምናልባት እናንተ በምታስቡት እናንተ በምታዩት ነገር ከሄርሜላ ጋር ጥሩ እንዳልሆንኩኝ ምናምን ነው የምታስቡት። ግን በዚህ ልክ ደግሞ እኔ ሕፃን ልጅ ላይ የመጨከን አንጀትም የለኝም፣ አልጨክንም በዚህ ልክ ማለት ነው። እሷን ማግኘት አልፈልግም፣ ግን ለሷ ስል ሄጄ ያገኛታለሁ ያለችበት ድረስ አዲስ አበባም ከሆነ ነገ ማለት ይሄ ቀን ምን ሰጠውም ነገር አይደለም። ምክንያቱም እቺ ልጅ እኔ ያልቅሰች ስትለምነኝ የሚሰማኝ ነገር ይኖራል። ምክንያቱም ሁሉም ሰው ነገ እናት ይሆናል። ሁሉም ሴት ማለት ነው እናት ትሆናለች። እና ይሄን ነገር ዝም ብዬ ማልፍ አይነት ሰው አይደለሁኝም። ይሄን ነገር ቃል ገባለሁ በእናንተም ፊት ነገ አገናኛለሁ። ነገ እንሄዳለን። ነገ ባንገናኝም ግን ነገ ፕሮሰሱን እንጀምራለን። ከዚህ በላይ በሷ ፊትም ባናወራ ደስ ይለኛል። አልቻልኩም ማለት በቃ እንዴት በቃ